በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። የእግዚአብሔር ሰው ማለት ምን አይነት ነው የሚለውን በዚህ ቃል ለጥቂት ደቂቃዎች እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በመጽሐፍ ቅዱስ የእግዚአብሔር ሰው ተብለው የተጠቀሱ በርካታ ሰዎች እንዳሉ ይታወቃል። በብሉይ ኪዳን ከሊቀ ነቢያት ሙሴ ጀምሮ እነ ኤልያስና የመሳሰሉት የእግዚአብሔር ሰው ተብለው ተጠርተዋል። በአዲስ ኪዳን ደግሞ እንደዚሁ ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክት የገለጸውን እናገኛለን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እና 12 ላይ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙንም የእምነት ገድል ተጋደል። የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ይለዋል። እንግዲህ ሐዋርያው ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ ላይ አንተ ግን የሚለውን በተደጋጋሚ ጠቅሶት እናገኛለን። ከዚህ ሽሽ፣ ከዚህ ራቅ የሚሉት በጢሞቴዎስ መልእክት ውስጥ በተደጋጋሚ ተገልጸው የምናገኛቸው ናቸው። አንተ ግን የእግዚአብሔር ሰው ሆይ፣ ከዚህ ራቅ ሲል ከእግዚአብሔር እውነት ርቀው ከሃይማኖት ጎዳናም ርቀው በጥፋት መንገድ ያሉትን ከጠቀሰ በኋላ ጢሞቴዎስን ግን አንተ ግን ከዚህ ሽሽ ይለዋል። ስለዚህ የእግዚአብሔር ሰው ምን አይነት ነው የሚለውን ከጢሞቴዎስ መልእክት በግልጽ ሰፍሮ የምናገኘውን የመጀመሪያውን ክፍል ዛሬ እናያለን ማለት ነው። በዘመናችን የእግዚአብሔር ሴት ተብሎ የሚጠሩ ሰዎችን እንሰማለን። ነገር ግን የእግዚአብሔር ቃል የእግዚአብሔር ሰው እንጂ የእግዚአብሔር ሴት ብሎ ሲጠራ አናይም። ስለዚህ የሰዎችን የተዛባ አስተሳሰብ እንተውና የእግዚአብሔር ቃል ምን ይላል የሚለውን የመጀመሪያውን ክፍል የእግዚአብሔር ሰው ማለት ምን ማለት እንደሆነ ከቃሉ እናያለን ማለት ነው። በተለይ ሐዋርያው ጳውሎስ የመንፈስ ልጁ ጢሞቴዎስን የእግዚአብሔር ሰው ምን አይነት እንደሆነ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የገለጸውን ማየት እንችላለን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። ነገር ግን ይለዋል፣ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይለዋል። ከነዚህ ደግሞ ራቅ።
በመጨረሻው ቀን በመጨረሻው ዘመን እነዚህ ነገሮች ሁሉ ይከሰታሉ። አንተ ግን የእግዚአብሔር ሰው ሆይ ከነዚህ ደግሞ ራቅ። በጨካኞች መካከል፣ በክፎች መካከል፣ በችኩሎች መካከል የአምልኮት መልክ ያላቸው ነገር ግን እግዚአብሔርን ከካዱ ሰዎች መካከል ትመላለሳለህ። ስለዚህ አንተ ግን የእግዚአብሔር ሰው ሆይ ከነዚህ ደግሞ ራቅ። ጨካኞች ማለት ምሕረት የሌላቸው ግፈኞች ማለት ነው። ስለዚህ ጢሞቴዎስ የእግዚአብሔር ሰው የተባለው ጢሞቴዎስ በእነዚህ ሰዎች መካከል ነው የሚመላለሰው። ልክ ነቢዩ ኤልያስ በዛች በጨካኟ ኤልዛቤል በተባለችው ሴት ዘመን እንደነበረ ሁሉ ጢሞቴዎስም በመጨረሻው ዘመን እነዚህ ነገሮች ሁሉ ሲሆኑ በዓይኑ ያያል፣ በሕይወቱ ይገጥመዋል። ስለዚህ ጳውሎስ የሚለው አንተ ግን የእግዚአብሔር ሰው ሆይ ካለ በኋላ ከነዚህ እንዲርቅ ሲቀጥልም ወደ ቤት ሾልኮ እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞች ሴቶች የሚማርኩ። ለምን ሞኞች ሴቶች ብቻ ብሎ እንደገለጸ? ምክንያቱም ወንዶችም አሉ ወደ እውነት ሊደርሱ የማይችሉ እየተማሩ ወደ እውነት ሊደርሱ የማይችሉ በርካታ ወንዶች መኖራቸው የሚታወቅ ነው። ምናልባትም እንግዲህ በየዋህነት የሚታለሉ ለማለት እንደሆነ አላውቅም። ስለዚህ እንደነዚህ አይነቶችን እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና ያኔስና ያንበሬስም ሙሴን እንደተቃወሙ ሙሴን ስለተቃወሙ ሰዎች ጳውሎስ በዚህ ምዕራፍ ላይ ጠቅሷል። ሙሴን እንደተቃወሙ እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። እውነትን የሚቃወሙ ሰዎች ናቸው። ክፎችና ጨካኞች ናቸው። የአምልኮት መልክ እንጂ እውነተኛ የሆነ እምነት የሌላቸው፣ ለራሳቸው ደስታ እንጂ ለእግዚአብሔር ነገር ቦታ የሌላቸው ሰዎች ናቸው። ከነዚህ ደግሞ ራቅ ይለዋል። እግዚአብሔር ሰው መሆን ማለት እንዲህ እንደሆነ ሲቀጥል፣ ዳሩ ግን ይላል የነዛ ሞኝነት ሙሴን የተቃወሙ ሰዎች ሞኝነት ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አሁንም አንተ ግን ይለዋል ጳውሎስ ቁጥር 10 ላይ አንተ ግን ትምህርቴንና አካሄዴን አሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከትለ። ጳውሎስ በእነዚህ ሁሉ አልፏል። ይህንን ሁሉ ተከትለ በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገሱትንም ስደት ታውቃለህ። አንተ ይህንን ሁሉ ታውቃለህ። ጢሞቴዎስ ከጳውሎስ ጋር በአገልግሎት አብሮ የነበረ ሰው ነው። የመንፈስ ልዩ ነው። ስለዚህ ጳውሎስ የሆነበትን ነገር ሁሉ የደረሰበትን መከራ ሁሉ ያውቃል። ስለዚህ ይህንን ሁሉ አውቀህ ይለዋል የሆነብኝን በልስጥራን በኢቆንዮን በአንጾኪያ የሆነብኝን የታገሱትን ስደት ታውቃለህ። ጌታ ከሁሉም አዳነኝ ይላል። አዳነኝ። መከራውን አንተ ታውቃለህ፣ ስደቱን አንተ ታውቃለህ፣ የደረሰብኝን ሁሉ አንተ ታውቃለህ። ይህንን ደግሞ አንተ ታውቃለህ፣ ከሁሉም ግን ጌታ አዳነኝ ይላል። ክብርና ምስጋና ለአምላካችን ይሁን። አዳነኝ በእውነትም አለ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን አሁንም ቁጥር 14 ላይ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት አውቀሃል። አንተ ግን ይህንን ሁሉ ታውቃለህ፣ የደረሰብኝንም ታውቃለህ፣ በቅዱሳት መጻሕፍት የተገለጠውን መዳንም ታውቃለህ።
ስለዚህ እንደ አንድ የእግዚአብሔር ሰው በእንደነዚህ አይነት ክፉ ሰዎች መካከል ስለምትኖር በዘመኑ መጨረሻ እነዚህ ሁሉ የሆኑ ዘንድ የግድ ስለሆነ አንተ ግን የእግዚአብሔር ሰው ሆይ ከነዚህ ሁሉ ራቅ፣ ከዚህም ሽሽ ነው የሚለው። እንግዲህ የእግዚአብሔር ሰው ማለት በዓለም ካለው ክፋት ውስጥ ሲኖር የዓለምን ክፋት እየሸሸ የሚኖር ማለት ነው። በዘመናችን በእግዚአብሔር ማመን ማለት የእግዚአብሔር ሰው መሆን ማለት ክፉ ነገር እንደማይነካው አይነት አድርገው የሚናገሩ ሰዎች አሉ። የእግዚአብሔር ቃል ግን ይህን አያስተምረንም። የእግዚአብሔር ሰው መሆን ማለት በክፉ ሰዎች መካከል፣ በጨካኞች ሰዎች መካከል እየኖር ለእግዚአብሔር ክብር ራስን ማዘጋጀት እንጂ ክፉ ነገር አይነካኝም ማለት አይደለም። ጳውሎስ ሲቀጥል የእግዚአብሔር ሰው አለ ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። ጳውሎስ ጢሞቴዎስን የእግዚአብሔር ሰው ሲል ነበር። አሁን ደግሞ አጠቃላይ አንድ ሰው የእግዚአብሔር ሰው ለመሆን የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር ሰው መሆን አንዱ ነው። ሌሎች ደግሞ የእግዚአብሔር ሰው መሆን ከፈለጉ በቅዱሳት መጻሕፍት የተገለጠውን መንፈሳዊ እውነት በማወቅና በመማር ልባቸው ሊቀና በጽድቅ መንገድ መመላለስ የሚችሉት ደግሞ በቅዱሳት መጻሕፍት የተገለጠውን እውነት በማወቅና በመማር እንደሆነ ሐዋርያው ጳውሎስ ለጢሞቴዎስ የጻፈውን እናያለን። ስለዚህ የእግዚአብሔር ሰው ማለት ወገኖቼ ጥንትም አሁንም በክፎችና በጨካኞች ጢሞቴዎስ ምዕራፍ 3 ላይ እንደተገለጸው እግዚአብሔርን የማያምኑ የሃይማኖት የእምነት መልክ ያላቸው የአምልኮት መልክ ያላቸው ነገር ግን ጨካኞች ከሆኑ ክፎች ከሆኑ ችኩሎች ከሆኑ ከእንደነዚህ አይነት ሰዎች መካከል እየኖሩ ከእንዲህ አይነቱ ተግባር መጠበቅን የሚጠይቅ ነው። በልዩ ልዩ ምኞት ከሚወሰዱ ሰዎች ራሳቸውን ወዳድ ከሆኑ የለየላቸው ራስ ወዳዶች መካከል የእግዚአብሔርን ኃይል ከካዱት መካከል በትዕቢተኞች መካከል እየኖሩ ራስን ለእግዚአብሔር ማዘጋጀትና ከእንዲህ አይነት ክፉ ነገር መራቅና መሸሽ መሆኑን ሐዋርያው ቅዱስ ጳውሎስ የእግዚአብሔር ሰው ማለት ምን አይነት እንደሆነ በግልጽ ያስቀመጠውን እናያለን። ስለዚህ ቀጣዩንና ሁለተኛውን ክፍል ደግሞ በቀጣዩ እመለስበታለሁ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።